ከትላንት ጀምሮ እስከ ዛሬ ድረስ በእዩ ፎቶ ምክንያት እየተብሰለሰልን ነበር። የምርመራው ውጤት እንዴት ይሆናል እያልን ማለት ነው። ምናልባት ልጁ የብሩኬ ይሆን እንዴ እያልን እየተጨነቅን ነበር። በዚህ ጉዳይ ብዙ እህቶቻችን ታሟል። እኔ በውስጥ ነግረውኛል፣ ከጭንቀት ብዛት ማለት ነው። እናንተ ምንድነው ቆይ ህዝቡን ልጨርሱ ነው እንዲያሳባችሁ? ነገርን በነገር ላይ መደራረብ ምን የሚሉት ነገር ነው? ቆይ ምንድነው እየተካሄደ ያለው? አጀንዳም በአጀንዳ ላይ እየደራረባችሁ ለምንድነው ተመልካቹን የምታሰለቹት እንዴ? የመጀመሪያውን አጀንዳ እዩ ጀምራው ነበረ። ወልጃለሁ ብላለች። እናንተ ቆይ መውለዷን አልሰማችሁም እንዴ? እኛ እኮ ሰምተናል። እንዴት እናንተ አልሰማችሁም መውለዷን? እሱን ሳትቋጩ ሌላ መዘዝ አወጣችሁ። አሁን ደግሞ ኤፍሬም ወንድሟ ነው ለሃይሚ። መቼም እህቱ ላይ መጥፎ ነገር ያደርጋል ብዬ አላስብም። ምክንያቱም ካሁን በፊት ተጣልተዋል እንዳንል አልተጣሉም። እንዲሁ ከመሬት ተነስቶ ሃይሚ ላይ የማይሆን ነገር ያደርጋል ብዬ አላስብም። እንደዚህ አድርጋል አላደረክም እያላችሁ የምትጨቃጨቁት ምንድነው? እኛን ግራ የምታጋቡን እኛን የጨረቃ ፋሚሊ ለምንድነው ለተመልካች ክብር የማይኖራችሁ? የመጀመሪያውን ነገር ሳትቋጩ እንደገና ኤፍሬም እህቱን ምን ሊያደርጋት ይችላል እንዴ? የማይመስል ነገር እኮ እያወራችሁ ነው እንዴ? የማይመስል በቃ ጭቅጭቅ አስመሰላችሁት። ምን ሆናችሁ ነው እንዴ? እዩ ወልዳለች የተባለውን ነገር ለምንድነው መቋጫ ማለት? አትታገስ እንዴ? ትንሽ ጊዜ ገና ይናገራል። ወደ መተት እናገረኝ ምን ሊያደርጋት ይችላል ስታስቡ እህቱን እንዴ? አንድ ስጋ ናቸው እኮ አንድ ማህፀን ላይ ነው የተኙት ሁለቱም። ምን ሊያደርጋት ይችላል? እህቱ ላይ ምን ሊያስብ ይችላል? አሁን ይሄንን ቪዲዮ የምትሰሩት እናንተ እህት ላይ ያደረከውን ትላለ ብሩኬ ይላል፣ ኤፍሬም ደግሞ አትናገርም ይላል እንዴ? በቃ እኮ እሷ ይሄንን ቪዲዮ አይታ መረዳት ትችላለች። ዛሬ ማታው ነው ማለት ነው። ኬዙ ምን እንደሆነ መረዳት ትችላለች። ምክንያቱም እያወራችሁ ያላችሁት ነገር ሁሉም ሰው እያየው ስለሆነ ማለት ነው። እሷ ማየቷ አይቀርም። ምን አጨቃጨቃችሁ? እና የማይመስል ነገር ነው እያወራችሁ ያላችሁት። እኔ ምንም ዛሬ ያደረጋችሁት ነገር ምንም ያልጠበቅኩት ቪዲዮ ነው ዛሬ ያየሁት ነገር። ምክንያቱም እንዴ ያቺ ቡታጀራ ወልጃለሁ ትላለች፣ እናንተ እዚህ ጋር ሌላ አጀንዳ ይዛችኋል እንዴ። እኛን እኮ ግራ አጋባችሁ። እኔንም የምሬን ነው የምላችሁ። አንተ ይዛን ተናገርና እናንተ እንተያያለን እናወራለን በሰፊው ወይ እንተያያለን። ተናገርና እንተያያለን በሰፊው የምትለው ኤፊ ይሄንን ቪዲዮ ታየዋለች እያልኩ ነው ያለሁት። አንተ ለብሩኬ እየነገርከው ነው እኮ እንዳትናገር እያልከው ነው ያለው። ሃይሚ ደግሞ ይሄንን ቪዲዮ አይታ ምኑን ነው እንዳትናገር የምትለው ብላ መጠየቁ አይቀርም አንተን እንዴ። ምንድነው ቆይ ዛሬ የምታወሩት ነገር? ምንም እኮ ግልጽ አይደለም። ቤተሰብ እስኪ እናንተ ግልጽ ከሆነላችሁ ይሄንን ነገር በዛሬው ቪዲዮ ላይ እስኪ ኮሜንት አድርጉልኝ። እኔ ምንም የማያው ነገር ሁሉ የተዘበራረቀብኝ ያልጠበቅኩት ቪዲዮ ነው እንዴ። በዚሁ እያወሩ ሚስጥር እንዳለ ነገር አስመስለው እያወሩ ያንን ሚስጥር ደግሞ ቪዲዮ ላይ እየተቀረጸ ሃይሚ ማየቷ የማይቀር ነገር ነው። ስለዚህ የማይመስል ነገር ነው እያደረጋችሁ ያላችሁት። እንግዲህ ቤተሰብ እኔ የተረዳሁት ነገር ሃይሚና ብሩክን ኤፍሬም እንዲያለያይ ካነጋገራችሁ የተረዳሁትን ነገር ነው የምነግራችሁ። ኤፍሬም ሃይሚና ብሩክን እንዲያለያይ ብር የተሰጠው ነው ይመስለኝ፣ እንደ ንግግራቸው ከሆነ አሁን እንደሰማችሁት ማለት ነው። በጀት ተበጅቶልህ ነው እንዴ ያለው ነው ፍፄ። ገባችሁ? ስለዚህ ኤፊ ብሩኬን ካልወደደው ከብሩኬ ጋር እንዳትሆን ሊያደርግ ይችላል። ይሄንን ልገምት እችላለሁ። እንደዛ ነው የማስበው። ምክንያቱም ሜቢ ምናልባት ከአንድ ባለሀብት ጋር ተገናኝቶ ሊሆን ይችላል ኤፍሬም እና በእህቱ ተደራድሮ ሊሆን ይችላል። እንግዲህ ከዚህ ውጪ ሌላ ምንም ሊሆን አይችልም። የምሬን ነው የምላችሁ። ምክንያቱም እስከዛሬ በቀን እያየናቸው ነው። እነሱን የምናየው ነገር በሙሉ ውሏቸው ኑሯቸው ከኛ ጋር ነው፣ ሁሌ ነው የምናያቸው። ስለዚህ ሌላ ኬዝ አላቸው ብዬ አላምንም። ሊሆን የሚችለው ነገር ሃይሚ ከብሩኬ ጋር እንድትለያይ የሚፈልግ ይመስለኛል ኤፍሬም። ከዛ በኋላ ለአንድ ባለሀብት ሊድራት ሊሆን ይችላል። በቃ ሊሆን የሚችለው ነገር ይሄ ነው እንጂ ሌላ ነገር ምንም አይምሮዬ ላይ ሊመጣልኝ አልቻለም። ቤተሰብ እናንተ ሀሳባችሁ ላይ የመጣ ነገር ካለ ኮሜንት ላይ ጻፉልኝ። ቆይ ልጅቷን መደራደሪያ ያደረጋችኋት እንዴ? ቆይ ምን ሆናችኋል እንዴ? ልጅቷ እኮ ሰው ነች፣ ዕቃ አይደለችም እንዴ? ስጠኝ አትስጠኝ እየተባባላችሁ የምትጨቃጨቁት
ምን ሆናችሁ አልኩኝ እናንተ እንዴ? ልጅቷን ቆይ እየቆመራችሁበት ነው እንዴ ያላችሁት እንዴ? ምንም ዛሬ ያየሁት ነገር ግን ምንም ጥያቄ ሆኖብኛል የምታደርጉት ነገር በሙሉ። በመጀመሪያ እኔ ለብሩኬ ጥያቄ ያለኝ እዩ ወልዳለች፣ ሄደህ ቡታጅራ የዲኤንኤውን ውጤት እንድታሳየን እንፈልጋለን ለኛ ለጨረቃ ፋሚሊ ማለት ነው። ምክንያቱም ሃይሚ ይሄንን ውጤት ለብዙ ጊዜ ስትጠብቀው ነበር አስፈላጊ ስለሆነ በጣም ብዙ የተጨቃጨቃችሁበት ሁኔታ ስለሆነ ማለት ነው። ስለዚህ መቋጫ እንድታበጅለት እንፈልጋለን። እንግዲህ የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።